በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ምዕራፍ 114 የአንጾኪያ፣ የሶርያ፣ የባቢሎን ሊቀ ጳጳሳት አባ ዮሐንስ፣ የእስክንድርያ፣ የግብፅ፣ የኖባ፣ የኢትዮጵያ፣ የስናር ሊቀ ጳጳሳት ወደሚሆን ወደ አባ አክርስቶዶሎስ ከላከው መልእክቱ በልብ በእውቀት ከፍጥረትም ሁሉ በተለየ ማስተዋል ከክብር ሁሉ ለምትበልጥ ለከበረች ሃይማኖት እንደሚገባ የተረዳች እምነትን በአብ በወልድ በመንፈስ ቅዱስ እናምናለን እንታመናለን። ሥላሴ በአንድነት የማይመረመሩ ቀዳማውያን ናቸው። በባሕርይ አንድ ናቸው። በመለኮት በኃይል በአንዲት ሥልጣን በአንድ ፈቃድ በአንዲት ውድ ፍጥረትን ሁሉ በመፍጠር አንድ ናቸው። ሦስቱ አካላት ሦስቱ ገጻት ፍጹማን ቅዱሳን ናቸው። በእነሱ ማነስ መብዛት የለባቸውም። በሥራው ሁሉ የተካከሉ ፍጹማን ናቸው እንጂ ከአካላት እያንዳንዱ ሁሉም በየአካላቸው ጸንተው ይኖራሉ። ባለመለየት በባሕርይ በመለኮት አንድ ናቸው። እነዚህም የወለደ አብ፣ የተወለደ ወልድ፣ የሰረጸ መንፈስ ቅዱስ ናቸው። አብ በተለየ አካሉ አንድ ነው፣ ከሌላ አልተገኘም። ከሌላም ልደትን ገንዘብ አያደርግም። ከአብ የተወለደ ወልድም በተለየ አካሉ አንድ ነው። ከአብ የሰረጸ መንፈስ ቅዱስም በተለየ አካሉ አንድ ነው። ከአብ ጋር ጥንት የነበሩ ዛሬም ያሉ ናቸው። በዚህ ጊዜ ከዚህ ተገኙ አይባሉም፣ አይወሰኑም። ፍጥረትን ሁሉ የፈጠሩ ናቸው እንጂ የተፈጠሩ አይደሉም። በባሕርይ አይመረመሩም። የሰው ዕውቀትን መርምሮ አይደርስባቸውም። ከተፈጠረው ፍጥረት ሁሉ ሥላሴ ያልፈጠሩት የለም። እነዚህን ሦስቱን አካላት ሱራፌል የሚያመሰግኑባቸው ሦስቱ ቅዳሴያት በምስጢር አንድ ናቸው። ይህንንም የእነዚህ የሦስቱ ቅዱሳት አካላት ገንዘብ የሚሆን ባሕርይ መለኮት አንድ እንደሆነ በነፍስ በሥጋ እናምናለን እንታመናለን ብሎ ደገኛው ቅዱስ አትናቴዎስ በተናገረው አነጋገር አወቅን። አንዲት መንግሥት፣ አንድ መለኮት፣ አንዲት ሥልጣን፣ አንድ ባሕርይ እንደመሆናቸው ከእነዚህ ከሦስቱ አካላት ምንም የሚለይ የለም። የተመሰገነ ቅዱስ ጎርጎርዮስም የልደትን እንዲሁም የጥምቀትን ነገር በተናገረበት ድርሳኑ እግዚአብሔር ባልን ጊዜ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እንናገራለን። አንድ መለኮት በሦስትነት ሦስትነትም በአንድ መለኮት አለ። በየአካላቸው ያሉ አካላትንም እያንዳንዳቸው አብ፣ ወልድ፣ መንፈስ ቅዱስ ባልን ጊዜ የማይከፈል ባሕርይን መናገራችን ነው። ልዩ የሚሆኑ የሦስቱ አካላት ባሕርይም አንድ ነው። አካላት ገጻት ሦስት ናቸው፣ ግን ባሕርይ አንድ ነው። መንግሥትም አንድ ነው፣ ጌትነትም አንድ ነው፣ ክብርም አንዲት ናት ብሎ እንዲህ ያስረዳናል። ስለ እነዚህም አካላት አብ ብርሃን ነው፣ ወልድ ብርሃን ነው፣ መንፈስ ቅዱስ ብርሃን ነው ተብሎ ይነገራል። ነገር ግን በመለኮት ባሕርይ የማይከፈል የማይለወጥ አንድ ብርሃን ነው። ዳግመኛ በመለኮት ባሕርይ አንድ ሕይወት ሲሆን አብ ሕይወት ነው፣ ወልድ ሕይወት ነው፣ መንፈስ ቅዱስም ሕይወት ነው እንላለን። ዳግመኛ አብ አንድ ነው ይባላል፣ ወልድም አንድ ይባላል፣ መንፈስ ቅዱስም አንድ ይባላል። ከአካላት አንዱም አንዱ በባሕርይ አንድ ናቸው፣ አንድ አምላክ ናቸው። ግን ሦስት አማልክት አይባሉም። ማመናችንም እንደ ሦስት ሰዎች ሦስት አማልክት ብለን ሦስት መለኮት አይደለም። ልዩ ልዩ በሆኑ በሦስቱ አካላት በሦስቱ ገጻት አንድ ባሕርይ አንድ መለኮት ብለን እናምናለን እንጂ ስለ ሦስቱ አካላትም የአንድ ባሕርይ መለኮት ገንዘብ የሚሆን ገጻት በስም በክብር ሦስት ናቸው። እንዲህ እናምናለን እንታመናለን። አንድ አካል ብሎ የረከሰ እምነትን እንደሚያምን እንደ ከሃዲ ሰባሊዮስ እምነት አይደለም። እሱ በረከሰች አነጋገሩ አካል አንድ ነው፣ ስሞች ግን በየዘመኑ በሚያመጣው መለዋወጥ ብቻ የሚለዋወጡ ሦስት ናቸው ይላል። አብን አንድ ጊዜ አብ ይለዋል፣ አንድ ጊዜ ወልድ ይለዋል፣ አንድ ጊዜ መንፈስ ቅዱስ ይለዋል። ደፍረው ክደው ገዥ፣ ፈጣሪ፣ ፍጡር ብለው ለአካለ መለኮት ልዩ ልዩ ባሕርያትን የሰጡ በፍጹም ክህደት የማይወሰነውን ወስነው ልዩ ልዩ አማልክትን የሠሩ በአብ በወልድ በመንፈስ ቅዱስ መካከል በዘመን መራራቅ እንዳለ የተናገሩ አርዮስና አውናሚዎስ እንደሚያምኑት እምነትም አይደለም። የእኛ የክርስቲያን የተረዳ እምነታችን ግን ከዚህ ከተነቀፈ ከአርዮስና ከሰባልዮስ አነጋገር አንድ ታላቅ ከእሱም የሚበልጥ ከዚያም በክብር የሚበልጥ አለ። አንዱ ከሁለተኛው፣ ሁለተኛው ከሦስተኛው ይቀድማል በማለቱ በመለኮት የማዕረግ የሥልጣን መለያየትን ያመጣ በሦስቱ አካላት ባሕርይ አንድነትን መከፋፈልን ያመጣ እግዚአብሔርን የካደ ርኩስ አቡሊናሪዮስም ከተናገረው ክህደት ፈጽሞ የተለየ ነው። የእኛ ሃይማኖት ግን እነዚህ መናፍቃን ከሚያምኑት መንፈስ ቅዱስን የነቀፈ
በዚህ ዓለም በሚመጣውም ዓለም ኃጢአቱ አይሰረይለትም ሲል ጌታችን የተናገረውን ቃል ሳይፈራ ወንጌልን የሚቃወም ሰይጣን ባስተማረው ሐሰት መንፈስ ቅዱስን የካደ ፍጡርም ያለው ርኩስ መቅዶንዮስ ከተናገረው ክደትም ፈጽሞ የተለየ ነው። በሥራ ሁሉ ስለ ቀናች ሃይማኖት ዕውቀትን ገንዘብ በማድረግ አምላክ በገለጠልን ዕውቀት በቀናች ሃይማኖት ሆነን ከሚያድን ከፍጹም ነገራችሁ ከሐዋርያዊ ትምህርታችሁ የተነሳ እነዚህን ጥቂቶች ቃላትን ተናገርን። የምንሰግድለት ከሦስቱ አካላት አንዱ አካል እግዚአብሔር ቃል ወልድ ዋሕድ ክርስቶስ ሰው የመሆኑን ነገር ወደ መናገር እንመለስ። ዘመን ሳይወስነው ተድኅሮ ተፈልጦ ተከፍሎ ሳይኖርበት አስቀድሞ ከአብ የተወለደ ወልድ ዋሕድ በባሕርየ መለኮት ይህን ያህላል ይህን ይመስላል ከመባል የራቀ አምላክ ቃል ሲሆን ፍጹም ሰው ሆነ። ያለፈው ዘመን ሁሉ በእሱ የተገኘ ነው። ዓለም ሊኖርበት የተወሰነውም ዘመን በእሱ ይወሰናል። ዘላለም ለመኖር የሚመጣው ዓለም በእሱ ይገኛል። ባለፈው ዘመን መካከል ያልነበረ አይደለም፣ ከዘመን በኋላ ተገኝቶ ያመንነው አይደለም። ወልድም የአብ ጥበቡ ኃይሉ ነውና መታወቂያው በመልክ የሚመስለው በባሕርይ የሚተካከለው እንደ አብ ቀዳማዊ ነው። ለመለኮት በሚገባ ክብር ከአብ ጋር አንድ የሚሆንበት ጥንት ፍጻሜ የሌለው ቀዳማዊ ልደቱም በዚህ ይታወቃል። ወልደ ነጎድጓድ የተባለ ዮሐንስ እንደተናገረ እንዲሁም የቤተ ክርስቲያን መሠረት መንፈሳዊ ምስጢር የተገለጸለት የተመረጠ ጳውሎስም በኋላ ዘመን እኛን ለማዳን እኛን ለማክበር ወደ ቀደመ ክብራችንም ለመመለስ በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ነፍስን ሥጋን ነስቶ ሰው ሆነ አለ። ይኸውም የመላእክት አለቃ ቅዱስ ገብርኤል ድንግልን እግዚአብሔር ካንቺ ጋር ነው ካላት ጊዜ ጀምሮ ነው። በዚያች ሰዓትም ሊለይ የማይቻል የማይነገር የማይመረመር ተዋህዶ እንደ ዓይን ጥቅሻ ፈጥሮ ተደረገ። ነገር ግን ሰው መሆኑን ማንም ሳያውቀው ሁኔታውንም ሊረዳ ሳይችል እሱ ባወቀ ሰው ሆነ። ስለዚህም ቅዱስ መለኮት ዋሕድ ቃል ከነሳው ሥጋ አይለይም። ቀድሞ እንደ አብ እንደ መንፈስ ቅዱስ ሥጋን ሳይዋሃድ ነበረ። በወደደ ጊዜ ግን እሱ ሰው ሆነ፣ ከሥጋ የተለየ አይደለም። ሰው የሆነ ቃል አንድ ባሕርይ አንድ አካል አንድ ገጽ በመሆኑ ከፍጹም መለኮት ከፍጹም ትስብእት ከሁለቱ አንድ ሆነ እንጂ በተዋህዶ አንድ የሆኑ ባሕርያት ካለመቀላቀላቸው የተነሳ ሁለት አይባልም፣ አንድ ሆኗልና መቼመች ባሕርዩን አልለቀቀም። ሥጋንም በነሳ ጊዜ ቀድሞ ከነበረበት ባሕርዩ አልተለወጠም። የምታውቅ የምትናገር ነፍስ ከሥጋ ጋር አንድ እንደሆነች አንድ ነው እንጂ ከተዋህዶ በኋላ ምንም መለየት የለባቸውም። ልቡና የእሱን ተዋህዶ ቢረዳ አንድ ባሕርይ አንድ አካል አንድ ገጽ ቢልም ይህ እግዚአብሔር ቃል ሰው መሆኑን የሚከለክል አይደለም። ይኸውም ሥጋን መዋሃዱ ነው። ነገር ግን አንድ ገጽ አንድ አካል አንድ ባሕርይ በመሆኑ አንድ ከሆኑ ከሁለቱ ባሕርያት አንድ መሆኑን ወደ ማወቅ በማስተዋል እናፋጥን። ነባቢ እንስሳ ይባላል። ይኸውም ፍጹም ሰው ነው። የአምላክ ልጅ ቃል ሳይለወጥ ባሕርዩን ሳይለቅ አንድ አካል አንድ ባሕርይ በመሆን የምታውቅ የምትናገር ነፍስ ያለችው ሥጋን ተዋሃደ። ስሙም አማኑኤል ተባለ። ትርጓሜውም አምላካችን ከእኛ ባሕርይ ጋር አንድ ሆነ ማለት ነው። የማይከፈል ተዋህዶ ከእነሱ በተደረገባቸው በሁለት ባሕርያት በእነዚህ በመለኮትና በትስብእት መካከል መለየት፣ መለወጥ፣ መቀላቀል፣ መደባለቅ ሳይኖር ሰው የሆነ እግዚአብሔር ቃል አንድ ገጽ አንድ ባሕርይ አንድ አካል ነው። ረቂቅ መለኮት ግዙፍ ሥጋን ለመሆን ያለ መለየት ያለ መለወጥ ነውር ነቀፋ ከሌለበት ከሥጋ ባሕርይ ጋር ተዋሃደ። ከማይወሰን ከማይነገር ተዋህዶ በኋላ መጽሐፍ ሁለትነትን አልተናገረም። ሐሰት ያይደለ በእውነት መዋቲ ሥጋን ተዋሃደ። ከሱ ከፍሎ አልተዋሃደም። ከኃጢአት ብቻ በቀር የእኛ የሆነውን ሁሉ ፈጸመ። ከእኛም ጋር አንድ ሆነ እንጂ የእኛ የሆነውን ሁሉ ገንዘብ አደረገ። ተራበ፣ ተጠማ፣ ተኛ፣ መንገድ በመሄድ ደከመ። ይሙት በቃ ተፈረደበት። ተሰቀለ፣ ታመመ፣ ተቸነከረ፣ በፈቃዱ እስከ መሞት ደረሰ። ቅዱሳት መጻሕፍት እንደተናገሩ የመድኃኒታችን ሰው መሆኑ የማይመረመር ረቂቅ ምስጢር ነው። ባሕርያት ጥንቱን እየራሳቸው መሆናቸውን ኋላ ግን መዋሃዳቸውን ያስረዳሃል። ድኅነታችን በሩቅ ብእሲ ተደረገ ከተባለ ይህ ፍጹም ክህደት ነው። ድኅነታችን በባሕርይ አምላክ ተደረገ እንጂ አምላክ ፍጹም ሰው መሆኑ ድንቅ ረቂቅ ነው። ይህ አምላክ ሰው የመሆኑ ነገር በሰው ልቡና ከመመርመር በራቀ ድንቅ በሚሆን ተዋህዶ ተደረገ። እንደምን እንደሆነም ነገሩን የሚያውቅ የለም። አምላክ ቃል ሰው የመሆኑ ምስጢር እጹብ ድንቅ ነው። ኢሳይያስም በማይመረመር በማይነገር ሥራ ረቂቅ ድንቅ ብሎ ጠራው። እሱም በሰው ልቡና ከመመርመር የራቀ ነው። ምትሃት ድረት ከመሆንም የራቀ ነው።
በሰው ልቡና የማይመረመር ስለሆነ እሱን ለማመን ከሰው ልቡና ይራቅ አይደለም። አቤቱ ሥራህ ምን ይደንቅ ተብሎ ተጽፏልና። ዳግመኛም እሱ አልበደለም፣ በአንደበቱም ሐሰት አልተገኘበትም አለ ሐዋርያ ጴጥሮስ እንደተናገረ። እንዲሁ ኢሳይያስ ደግሞ አስቀድሞ ተናግሯል። ሰው ባይሆን እንደምን በታመመ ነበር፣ ባይታመም ኖሮም ክቡር ጽኑ አምላክ እሱ ባልሞተም ነበር፣ ካልሞተማ ድኅነታችን እንደምን በተደረገ ነበር። የሐዋርያት አለቃ ጴጥሮስ ክርስቶስ ስለ እኛ በሥጋ ታመመ ብሎ እንዳስተማረ ሰው እንደታመመ አምላክም ሰው እንዳልሆነ ቢያስተምር ኖሮስ ቀድሞ ሥጋ ያልነበረው ሕማም አይስማማው የነበረ እሱ ስለ እኛ በሥጋ ታመመ ባላለም ነበር። በነሰው ሥጋ ታመመ፣ በመለኮቱ ግን አልታመመም አለ እንጂ። ሥጋንም ከመለኮት ለይቶ አልተናገረም። አምላክ ቃል ሰው በሆነ ጊዜ ያለመለየት የተዋሃደ የመለኮትን ተዋህዶ አስረዳ እንጂ በማይከፈል ተዋህዶ የታመመው እሱ ሰው የሆነ አምላክ ነውና። ስለዚህ ጽኑ አምድ ብሩህ ማየቶት ኦርቶዶክሳዊ መምህር በወንጌላዊው ማርቆስ መንበር የተቀመጠው ከመንፈስ ቅዱስ የተማረ ደገኛው አትናቴዎስ አስተምሮናል። በድርሳኑም አምላካችን ክርስቶስ ከእኛ የነሳውን ሥጋ ተዋህደ፣ በነሳው ሥጋም ታመመ፣ ሞተ። በመለኮቱ ግን ሕማም ሞት የለበትም። አምላክ ቃል ሥጋን ቢዋሃድ ለዘላለም ከሥጋ ሳይለይ ተራበ፣ ተጠማ አለ። በመለኮቱ ባሕሪ ግን ሞት የለበትም። እሱ ሥጋ ከእሱ ሳይለይ ታመመ አለ። ሥጋም የምታውቅ የምትናገር ነፍስ ያለችው ፍጹም ነው። ለሥጋ የሚገባ ሁሉ ለእሱ ተገባ። ታምራትን ያደርግ በነበረ ጊዜም ሥጋ ከእሱ አልተለየም። የአምላክነትንም የሰውነትንም ሥራ ሁሉ አንድ ባሕሪ አንድ አካል በሆነ በእሱ ይሠራ ነበር እንጂ በዚህም በማይነገር ተዋህዶ ሥራውን ሁሉ ይፈጽም ነበር እንጂ። በጴጥሮስ አማት በዕውሩ በለምጻሙ እንዲህ በአልዓዛርም እንዳደረገ ይህ ሁሉ በእጅ በመዳሰስ ምራቅን ትፍ በማለት በቃልም በመናገር ተደረገ። ይህም መለኮት ሥጋን መዋሃዱን ያስረዳል። በአንድ ሥልጣን፣ በአንዲት መንግሥት፣ በአንድ ፈቃድ፣ በአንዲቱ ውድ ታምራትን ያደርጋል። መከራንም ሁሉ ይቀበላል። ሥጋ ገንዘቡ ነውና ከተዋህዶ በኋላ ወደ ሁለት ባሕሪ ወደ ሁለት አካል ሊከፍሉት አይገባም። መስሎ በመታየት ወይም በማይዳሰስ መለኮት አልተገለጠም። ነገር ግን ይህ አዋቂ ታላቅ መምህር ቄርሎስም ከተዋህዶ በኋላ ፈጣሪያችን አማኑኤልን ወደ ሁለት የሚከፍል ወይም ሕማምን ለመለኮት ሰጥቶ የሚናገር ቢኖር እንኪያስ ሊፈራ የማይገባውን ፈርቷል። ስለዚህም አምላክ ቃልን ከከፈሉት ስግደታቸውን ለፍጡራን ማድረጋቸው ነው። እንደ ከሃዲያን አይሁድም ይሆናሉ አለ። እኛ ክርስቶሳውያን ግን በተወሰነልን ሃይማኖት ጸንተን እኖራለን። በቀናች ጎዳናም እንሄዳለን። የብፁዓን አባቶቻችን ፍለጋም እንከተላለን። ያለመለየት አንድ በሚሆን እንዳለን በእግዚአብሔር ቃል እናምናለን። ደግሞም እሱ ስለ እኛ በሥጋ እንደታመመ እናምናለን። እግዚአብሔር ያደረበት አግናጢዎስም በመለኮቱ ለእኔ ፈጣሪዬን በመከራው መስለው ዘንድ ይገባኛል አለ። የቤተ ክርስቲያን አምድ ቅዱስ ባስልዮስም ስለ ኢየሉጣ ሰማዕት በተናገረው ድርሳኑ አምላክ ስለ እኛ ሰው ሆነ፣ በሰው መካከል ተመላለሰ፣ ከተገፉት ጋር የሚገፋ ሆነ፣ የተጎዱትን ያድን ዘንድ ረዳት ለሌላቸውም ረዳት ይሆን ዘንድ ይህን ሁሉ ሠራ። ቀድሞ ሥጋ ያልነበረው ዛሬ ሥጋን ተዋህደ፣ ተሰቀለ። ሕይወት እሱ በሥጋ ሞተ፣ ብርሃን እሱ ወደ ሲኦል ገባ። ይህም ሁሉ የሆነ አዳምና ልጆቹም ስለተጎዱ ነው አለ። ጎርጎርዮስ ዘእንዚናዙ ወደ አቅላንዲዮስ በላከው መልእክቱ ለተሰቀለው የማይሰግድ ሰው ቢኖር ውጉዝ ይሁን፣ ከሰቀሉት ጋርም የተቆጠረ ይሁን አለ። ዳግመኛም ከተመረጡ መምህራን አንድ ቃል የተናገሩ ብዙዎች ናቸው። ነገራችንን በማሳጠር ተውን፣ የተናገሩትንም ሁሉ አልተናገርንም። ከእነሱ የምንሻው የነበረ ፈቃዳችን ኦርቶዶክሳዊ ሃይማኖትን የወሰነ የጳጳሳት አለቃ ሳዊሮስ የተናገረውን ማስታወስ ነው። እግዚአብሔር ቃልን እንዲህ ከሥጋው አትለየው፣ ሥጋንም በብቻው ለይተህ አምላክነት የሌለው አታድርገው። አምላክ ቃል ያለመለወጥ ያለመለየት ሰው ሆነ ብለህ እመን እንጂ ብሏልና። የቀናች ሃይማኖት ይህች ናት። የማይዳሰስ አምላክ በሚዳሰስ ሥጋ እንደታመመ ያድነንም ዘንድ በሥጋ እንደሞተ ዛሬ እወቅ። ለዘላለሙ ክብር ምስጋና ይግባው፣ አሜን። የአንጾኪያው ሊቀ ጳጳሳት አባ ዮሐንስ የቤተ መቅደስ ጳጳስ በነበረው በጢሞቴዎስ እጅ ወደ እስክንድሪያ ሊቀ ጳጳሳት ወደ አባ ክርስቶዶሎስ ከተላከች ንጹሐን ሰማዕታት መከራ በተቀበሉ በ782 ዓመታት በየካቲት ወር በመዓልቃ በአቡ ሻርጀ ሊቀ ጳጳሳቱ ከነ አርድእቱ በተገኙበት ከተነበበችው መልእክት ሃይማኖታችን የቀናኛ ግን የተፈጠረ ፍጡር ያይደለ ከአምላክ የተገኘ አምላክ ከአብ ከመንፈስ ቅዱስ ጋር እኩል ትክክል የሚሆን እግዚአብሔር ቃል ቀዳማዊ ወልድ ስለኛ እኛንም ስለማዳን
ከሰማያት ወርዶ ከባሕርየ መለኮቱ ሳይለይ ለባዊት ነባቢት ነፍስ ያለችው እንደኛ ያለ ሥጋን እንደተዋሃደ ፈጽመን እናምናለን። የተዋህደው ሥጋም ምን ፈጽሞ ከእሱ አልተለየም። ወደ ሁለት ባሕርያት ወደ ሁለት አካላት ባለመለየት እንሆ ባሕርየ መለኮቱን ከሥጋ አዋሃደ። እነዚህም ፍጹማን የሚሆኑ መለኮትና ትስብእት ናቸው። ኋላ እንደተጠራባቸው ስሞች አይደሉም። የምናውቀው ፈጣሪያችን አማኑኤል አንድ ነው እንጂ ሳይለወጥ ሳይከፈል ከሰው ልቡና የራቀ የማይመረመር ተዋህዶን ከተዋህዶ በኋላ ወደ ሁለት ባሕርያት ወደ ሁለት አካላት ያለመለየት ሰው የሆነ ቃል አንድ ባሕርይ በእውነት አንድ ገጽ አንድ ገዢ አንድ አካል እንደሆነ በእሱ እናምናለን። ልቡናን ከሚያስደንቅ የሰው ሕሊና ከማይመረምረው ተዋህዶ በኋላ ግን እጹብ ድንቅ የድንቅ ድንቅ ነው። በልብ ከመመርመር በአንደበት ከመነገር የራቀ ነው። ዳግመኛ የመለኮት ባሕርይ ልዩ ልዩ ነው ማለትን ፈጽመን እናርቅ። አካላትን ግን በየራሳቸው ለይተን እንወቅ። ሰው የሆነ እግዚአብሔር ቃል ያደረገውን የባሕርይ ተዋህዶንም እንጠብቅ። ከእኛ ሥራ ሁሉ ሳይርቅ ከኀጢአት ብቻ በቀር በሥራ ሁሉ መሰለን። እሱስ አይለወጥም፣ በባሕርይ መለኮቱ ጸንቶ ይኖራል እንጂ። በግድ አይደለ በፈቃዱ ከእኛ በነሰው ሥጋ ታመመ፣ ተራበ፣ ተጠማ፣ መንገድ በመሄድ ደከመ፣ በጥፊ ተመታ፣ ተገረፈ። ድኅነትን በሚያድል በደሙ በከበረ መስቀል እጁን እግሩን ተቸነከረ። ሕማም ሞት የሌለበት እሱ እግዚአብሔር ቃል በሚታመም በሚሞት ሥጋ ታመመ። ዓለምን የፈጠረ ዓለም ሳይፈጠር የነበረ እሱ ወደ ሕማማችን ወደ ድካማችን በሌላ መልክ በመጣ ጊዜ የምታወቅ የምትናገር ነፍስ ያለችውን እንደኛ ሥጋን ባይዋሃድ ኖሮ እንደምን ሊታመም በተገባው ነበር። እሱ በሥጋ እንደታመመ በመለኮት ግን እንዳልታመመ እናውቃለን። ሰው ከመሆኑ አስቀድሞ ሰው ከሆነ በኋላም እሱ የባሕርይ አምላክ ነው። ስለዚህም ለመራራ ሞት ከመገዛት ነፃ ስላደረገን ከጠላቶቻችን ከሰይጣንና ከሞት እጅ ስላዳነን በእግዚአብሔር እንመካለን። በእውነት ሰው የሆነ እሱ በእውነት ታመመ እንጂ በሐሰት አልታመመም። እሱ በእናቱ በእመቤታችን ማርያም በድንግል ማኅፀን የሚታመም ሥጋን ተዋህደ። የማይታመመው ታመመ፣ የማይሞተው በፈቃዱ ሞተ። ከዚህ ሌላ ብናምንስ ከእውነተኛ ትንሣኤ እንደተለዩ እንደ ሌሎች ከሞት ቁራኝነትና ከሕማም ነፃ ባልሆንም ነበር። ክርስቶስስ በመከራችን ሁሉ መሰለን። ስለዚህ በእውነት ከሙታን ተለይቶ ተነሣ፣ የጠላት የዲያብሎስን ሥልጣን አጠፋ። ልጆች ሥጋ ደም በመሆን መሰሉት። እሱም ሰይጣን የተባለ የሞትን ሥልጣን በሞቱ ያጠፋ ዘንድ በዚህ ሥራ በዚህ መንገድ መሰለን ብሎ በጥበብ የሚናገር ሐዋርያ እንደተናገረ ከእኛ የነሳውን ከመላእክት አልነሳም። የምታውቅ የምትናገር ነፍስ ያለችው በሥራ ሁሉ እኛን የሚመስለን ሥጋን ከአብርሃም ባሕርይ ነሳ እንጂ። ይህም በጊዜ ሁሉ ድንግል ከምትሆን አምላክን ከወለደች ከእመቤታችን ማርያም የተገኘ ነው። ግድ ያለው ሳይኖር በፈቃዱ የሰውን መከራ ይቀበል ዘንድ ወልድ ዋህድ አምላክ ቃል ሥጋን ከሷ ነሳ። መለኮታዊ ሥርዓትን ሰብአዊ ሥራን ሠራ። ሳይለይ ለአምላክነቱ ለሰውነቱ የሚገባውን ይናገር ነበር። በእሱ የተፈጸመውን ታምራትና ድንቅ ሥራ ማድረጉን፣ አነጋገሩን፣ ሥራውን ወይም በእሱ የተፈጸሙ ሕማማትን ስለ እኛ የተቀበላቸውን ድካማትን ምክንያት አድርገን ከማይነገር ከማይመረመር ተዋህዶ በኋላ ባሕርያትን ወደ መከፈል መለኮትን ከትስብእቱ ወደ መለየት የምንገባ አይደለም። ስለዚህ ጌታችን የተቀበለውን መከራና የተናገረውን ቃል አንከፍልም። ለመለኮት የሚቻል ታምራት ማድረግ ድንቅ ሥራ መሥራትም ቢሆን ለሥጋ ባሕርይ የሚስማማ ሕማም ሞትም ቢሆን ባለመለየት በእውነት ለእሱ ገንዘቦቹ ናቸውና። ሃይማኖተ አበው ዘሐቢብ ምዕራፍ 115 ይኸውም የተወደደ ማለት ነው። በተክሪት በወይከኒና በአበሪዳ ኤጲስቆጶስነት የተሾመ ሐቢብ ለደቡብና ለምዕራብ ቤተ ክርስቲያን በጻፈው መልእክቱ እንዲህ አለ። እግዚአብሔርስ በባሕርይ አንድ ነው። አንድ ሲሆን ሦስት ሲሆን አንድ ነው። እግዚአብሔር ቃሉ ጥበቡ የባሕርዩ መታወቂያ ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ጊዜው ሲደርስ በአባቱ ፈቃድ በራሱ ፈቃድ ከሰማይ ወርዶ በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ነፍስን ሥጋን ነስቶ ሰው ሆነ። በነሳው ሥጋም በመካከላችን ተገለጠ። ስለ እሱ የተናገሩት የነቢያት ቃል በእሱ ሰው መሆን ተፈጸመ። ከእሷ የነሳው ሥጋ ግን በሐሰት አይደለም፣ የካዱ ሰዎች እንደተናገሩት በኅድረት አይደለም። እሱ ፍጹም ሥጋ ነሳ እንጂ። የእውነት መምህር ወንጌላዊ ዮሐንስ በመጽሐፉ መጀመሪያ ቃል ሥጋ ሆነ በእኛም አደረ፣ ለአባቱ አንድ እንደሆነ ልጅ ያለ ክብሩን አየንለት ብሎ እንዳስተማረን። ዳግመኛ በዚህ ድርሳን ጥቂት እልፍ ብሎ ክርስቶስስ መለኮትን ተገልጦ አየን ማለት ነው። ይኸውም ከእኛ የነሳው ሥጋ ነው። ዳግመኛ ከሦስቱ መልእክታት ምስጢረ ሥላሴንና ምስጢረ ሥጋዌን በተናገረበት በሦስተኛው መልእክት እንዲህ አለ።
እኛ ክብር ይግባውና ሰው እንደሆነ ከዚህ መጽሐፍ በሌላ አንቀጽ ተናግረናል። ነገር ግን በመለኮቱ ያይደለ በሥጋው ሞተ ተብሎ ተነገረ። በሥጋው ሞተ መባሉም ነፍሱ ከተፈጠረች ከሥጋው መለየቷ ነው። መለኮት ግን ከሥጋውም ከነፍሱም አልተለየም። እንደተናገርን ከሥጋ ከነፍስ ጋር ተዋህዶ ይኖራል እንጂ። ሃይማኖተ አበው ዘዘካርያስ ይህያ ምዕራፍ 116 የተመሰገነ ልጅ የዘካርያስ ልጅ የአደይ ልጅ አባታችን ይህያ ዘካርያስ ስለ ንስጥሮሳውያን መልስ አድርጎ ወደ ተወደደ ልጅ ወደ ቸር አባት በላከው መልእክቱ እኛ የያዕቆብ ወገኖች እግዚአብሔር ቃል ሰው ስለመሆኑ የምናምነው ሃይማኖታችን ቀዳማዊ የሚሆን የእግዚአብሔር ልጅ የእግዚአብሔር ቃል እሱ ከሰማይ ወርዶ በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ሰው ሆነ ብለን ነው አለ። ተወልዶም ለሰው ሁሉ ቤዛ ሆኖ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። ከሙታንም ተለይቶ ተነስቶ ወደ ሰማይ አረገ። ሰው ሆነ የማለትም ትርጓሜው የምታውቅ የምትናገር ነፍስ ያለችው ፍጹም ሰው ሆነ ማለት ነው። የባሕሪ መፋለስ መለወጥ ሳይኖር በአካላትም መደባለቅ መቀላቀል ሳይኖር ከኃጢአት ብቻ በቀር እኛን የሚመስል ሥጋን ነሣ። ሥጋም ከነፍስ ጋር አንድ ሆኖ እንዲኖር እሱም አንድ ባሕሪ እንደሆነ እናውቀዋለን። ሁሉን የፈጠረ ከአባቱ ጋር በቅድምና የነበረ የእግዚአብሔር ልጅ ሰው ሆኖ ከእመቤታችን ከቅድስት ድንግል ማርያም ተወለደ። መሥዋዕት እሱ በድንግል ማኅፀን አደረ። በመለኮቷ ይዳሰስ የነበረ ዛሬ ሥጋን ለብሶ ተዳሰሰ። በልቡና ከመመርመር የራቀ ሕሊና የማይመረምረው ድንቅ በሚሆን ተዋህዶ ነፍስን ሥጋን ነስቶ ሰው ሆነ። በሥጋ ታመመ፣ ሞተ። መለኮቱ ግን የማይታመም የማይሞት ነው። መለወጥ መፋለስ የለበትም። እሱ ፍጹም አምላክ፣ እሱ ፍጹም ሰው ነው። ስለዚህም አንድ ባሕሪ፣ አንድ አካል፣ አንድ ገጽ ሊባል ይገባዋል። ከተዋህዶ በኋላ ግን የተለያዩ ሁለት ባሕርያት ሁለት አካላት አይባልም። በፈጣሪያችን በክርስቶስ የምናምነው እምነት ይህ አንድ ባሕሪ ማለት ነው። ክርስቶስም ማለት በያዕቆባውያን ዘንድ አንድ ባሕሪ፣ አንድ አካል፣ አንድ ገጽ ማለት ነው። ሃይማኖታቸው የቀና የያዕቆባውያን እምነት እንዲህ ነው። ዘላለሙ ለእግዚአብሔር ክብር ምስጋና ይግባው፣ አሜን። ምዕራፍ 117 ይቀጥላል። ረድኤተ እግዚአብሔር አይለየን።